ሰው ኃጢአቱን የሚናዘዘው 3 ጊዜ ነው። ስንት ጊዜ? መጀመሪያ ቁጭ ብላችሁ ካህን ፊት መጥቶ ከመደናበር ቁጭ ብላችሁ ኃጢአታችሁን መርምሩ። እስቲ ምንድነው የሰራሁት ክፉ ነገር? 10ቱ ትእዛዛትን 6ቱ ቃላተ ወንጌልን ቁጭ አርጋችሁ መነጽር አርጋችሁ በነፍሳችን ዛሬ ምን ስንሰራ ነው ያለው? እስቲ ጽድቅን የሰራ ነው ኃጢአትን የሰራ ነው? ሁለተኛ ምእመናን ለካህናት እንናዘዛለን። ለካህናት ስንናዘዝ፣ ስለዚህ ካህን ፊት መተን ስንናዘዝ እረፍት ሰላም እናገኛለን። ሰው ኃጢአቱን የሚናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ። የመጀመሪያው ለራሱ በዚህ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ ተጽፏል። ብታነቡት ልጁ ኃጢአት ከሰራ በኋላ ከአባቱ ተለይቶ ጠፍቶ ልቡ ተመለሰ ይላል። ተጸጸተ። ሲጸጸት ቁጭ ብሎ ምን አለ መሰላችሁ? ወደ አባቴ እሄዳለሁ እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅህ ተብዬ ልጠራ አይገባኝም፣ ከባሪያዎችህ አንዱ አድርገኝ እለዋለሁ አለ ይላል። ይህንን ኃጢአቱን የተናዘዘው ለማን ነው? ለራሱ። መጀመሪያ ቁጭ ብላችሁ ካህን ፊት መጥቶ ከመደናበር ቁጭ ብላችሁ ኃጢአታችሁን መርምሩ። እስቲ ምንድነው የሰራሁት ክፉ ነገር? 10ቱ ትእዛዛትን 6ቱ ቃላተ ወንጌልን ቁጭ አርጋችሁ መነጽር አርጋችሁ የቱን ሕግ ጣስኩኝ? አድርግ ከተባለው የቱን አላደረኩም? አታድርግ ከተባለው የቱን አደረግኩ ብሎ ራስን መመርመር ያስፈልጋል። ቅዱስ ባስልዮስ በዚህ በውዳሴ አምላክ በተባለ መጽሐፍ ላይ የተናገረዋል። ማሪሳቅ ይቅርታ ምን ይላል? ነፍሴ ሆይ ዛሬ ምን ስትሰሪ ነው የዋልሽው ይላል። ምእመናን አሁን ዛሬ እዚህ ጉባኤ ከመምጣታችሁ በፊት የት ነው የዋላችሁት? ምን ስትሰሩ ነው የዋላችሁት? በስጋ ተማሪው ሲማር ነው፣ ነጋዴው ሲነግድ ነው፣ አስተማሪው ሲያስተምር ነው። በስጋ በነፍሳችን ዛሬ ምን ስንሰራ ነው ያለው? እስቲ ጽድቅን የሰራ ነው ኃጢአትን የሰራ ነው? እስቲ የዛሬዋን ቀን እግዚአብሔር ሳያት እንዴት አይነት ቀን ሆና ነው ያለችው ዛሬ? ቅዱስ ማሪሳቅ ምን ይላል? ነፍሴ ሆይ ዛሬ የት ነው የዋልሽው? በየትኛው እርሻ ነው የዋልሽው? በሰይጣን እርሻ ነው ወይስ በእግዚአብሔር እርሻ ይላል። ማንን ደስ አሰኘሽ? ለማን ስትደክሚ ነው የዋልሽው? ነፍሴ ዋጋ የሚሰጥሽ በዛሬው ውሎሽ ደስ ብሎት የሚሸልምሽ ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ይላል። በዛሬው ቀናችን ደስ ያለው ማን ነው? ሰይጣንን ያስደሰት ነው እግዚአብሔር ነው? እንዲህ ብሎ መመርመር ያስፈልጋል። ካህን ፊት ቀርቦ ከመደናበር ማለት የመጀመሪያ ኑዛዜው ለራሳችን ነው። ሁለተኛ ምእመናን ለካህናት እንናዘዛለን። ለካህናት ስንናዘዝ ሶስተኛውንም እየተናዘዝን ነው። ሶስተኛው ለእግዚአብሔር ነው። ካህናት የእግዚአብሔር አይኖች ናቸው። አይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴ። ካህን ፊት መናገር ማለት እግዚአብሔር አይን ፊት ቁጭ ብሎ መናገር ማለት ነው። እኔ 3 ጥቅሶች ልስጣችሁ ከኦሪት መጽሐፍት መካከል መጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 ከቁጥር 7 ቀላል ነው። ኢያሱ ምዕራፍ 7 ከቁጥር ስንት? 7 ላይ ኢያሱ አካን ለተባለ ሰው የተናገረው አንድ ቃል አለ። ጠራውና ከፊቱ አቁሞ ኃጢአት የሰራ ሰው ነው። አካን ስርቆት የሰረቀ ወንጀል የሰራ ሰው ነው። አቆመውና ከፊቱ ልጄ ሆይ አለው። እስኪ በሉ ልጄ ሆይ ያደረከውን ንገረኝ፣ ለእግዚአብሔር ተናዘዝ። ለማን ተናዘዝ? ለማን ንገረኝ? ለኔ። ኢያሱ እኮ ነው። አያችሁ፣ ሌዋዊ ነው ኢያሱ፣ ካህን ነው። ያደረከውን ንገረኝ፣ ለማን ተናዘዝ? ለኢያሱ መናገር ለማን መናዘዝ ነው? ለእግዚአብሔር መናዘዝ። ሁለተኛ ጥቅስ የሐዋርያት ሥራ ምዕራፍ 19 ቁጥር 19። ይህም ቀላል ነው ለመያዝ። ሐዋርያት ሥራ 19 ላይ ያመኑት ሁሉ በሐዋርያት ፊት እየመጡ ኃጢአታቸውን ይናዘዙ ነበር ይላል። የሐዲስ ኪዳን ካህናት ናቸው ሐዋርያት። በእነሱ ፊት ኃጢአታቸውን ይናዘዙ ነበር። ነገር በ3 ይጸናል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ ጌታ ለሐዋርያቱ ስልጣንን ሰጣቸው። ምን ሲል? ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል። ስለዚህ ለአባቶቻችን ለካህናት ተናግረን የኃጢአት ይቅርታ እንድናገኝ የማን ፈቃድ ነው ማለት ነው? ለማን እንደምንናዘዝ ነግሬያቸዋል። እንዴት እንናዘዝ የሚለውን ልንገራችሁ እናበቃለን። ኃጢአታችንን ዘርዝረን ነው መናዘዝ ያለብን።
ጠቢቡ ሰሎሞን ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ከእግዚአብሔር ምሕረት ያገኛል ይላል። ኃጢአታችንን በደንብ አድርገን ነው መናዘዝ ያለብን። ኑዛዜ ማለት የሚገርማችሁ ግዕዙ እንደውም ናዘዛ አረጋጋ ነው። ኑዛዜ መረጋጋት ነው። አንድ ሰው ኃጢአቱን በደንብ ከተናዘዘ እረፍት ያገኛል፣ መረጋጋት፣ ሰላም ያገኛል። አድበስብሶ ከተናዘዘ ከደበቀ ደግሞ በሽታውን የደበቀ ምን የለውም መድኃኒት። ኃጢአታችንን ስንገልጠው አሁን የሰራነውን ኃጢአት ከልጅነት እስከ እውቀት እስካሁን የሰራነውን ካህኑ ፊት ቀርበን፣ ካህኑ ምስክር ነው፣ የምንናዘዘው ለእግዚአብሔር ነው። ካህኑም ሰምቶ ከኃጢአት ማሰሪያ ማን ይፍታህ ነው የሚለው። ስለዚህ እግዚአብሔርንም ይሰማን፣ እግዚአብሔርንም ይፈታል። ፍቱ እኮ ብሏቸዋል። እነሱ ግን አሳልፈው ለእግዚአብሔር መልሰው እግዚአብሔር ይፍታ ይላል። ፍቱ ብሏቸው ሳለ በትህትና ማለት የሰጣቸውን ይሰጡታል መልሶ። ስልጣን የሱ ስለሆነ ተመልከቱ። ስለዚህ ካህን ፊት መተን ስንናዘዝ እረፍት፣ ሰላም እናገኛለን። ኃጢአትን ስትደብቀው ደግሞ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል።